ያፈናቀልካት ይቻል እንጂ ህይወቷ ለተበላይ ነው ህይወቷን ሲሆን ያደረገው ማን ነው የሷን ህይወት ሲሆን ያደረገው ማን ነው ማለስልኝ ህይወቷን እንዳነበር ብስክልኩን ያወጣው ማን ነው እቺ ልጅ አንተና ተደስተኛ ቤት ነበራት ይሄ የሞቀ ጎጆዋ ነበረ ይሄን የሞቀ ጎጆዋን ግን ሞት ቢነጥቀጥ አንተ ደግሞ ይባስ ሲወላ አረቀባት አይደል ነበር ምን ትግል አፈን ዝጋ እየተባልኩ ነው አይደል አፈን ዝጋ እያልኩ እኮ ችግር ምንድነው ችግር ምንድነው እባክህን ተው ወንድሜ እባክህን ቁጭ ጋር ድረስ ታርገ ነበር መልስልኝ ዋንቄ ሰርገን ነው ታንገሪ አንተ ምከርስ እኔ አይደለሁም ማልኩ እኮ አውራ ለኪን ቆይ አንተ ምከርስ ካል መልስልኝ ሰስፈራታ ነበር በቃ እኔ ያውኛለሁ መልስልኝ ካንተ መስል አንተ ማረግ እንጭ አይመስልኝ እያገዝኳት ነበር እያንዳንዱ ነገር ያደረኩት እያገዝኳት ያንተ ማገዝ ለመድፈር ነው ያለው እያልኳት ባሎች ልጅ እኮ በጣም ነው የምታሳዝነው ያንተ ማገዝ እየደፈርከኝ ነው አለ ባለቤቷ ለሞተባት ሴት ይዙኝ ልታረኝ ውለታ እኮ አለብኝ እሱ መስካርኩኝ ጎኔ ለምንድን ነው ማነግሪው ናኦድ እሱን እኮ አልካርኩም ለምንድን ነው የማትረዳኝ በጣም ነው አንተ እኮ እየደፈርከኝ ያለኸው እኮ አምኜሽ ነበር እያንዳንዱን ነገር ያደረኩት አምኜሽ ነበር እዚህ ጋር የኔን እውነታ ማን ይወቅልኝ ዛሬ ግን አልቅሽም አትውጫትም አረ ኦር ልገለኝ ነው አትውጫትም ዛሬ ግን አሳይሻለሁ ናኦድ ምንም ቢመጣ አልተው ታውቂያለሽ አይደል ምን ልታረግ ነው ልቀቀኝ እንደማልሆንሽ ታውቂያለሽ ናኦድ ልቀቀኝ እንደማይሆን ነገርኩት ከአንድም 2 3 4 የነገርኩት ግን በቃ አልቻልኩም በጣም ሲያስፈራራኝ ጊዜ አንዴ እሺ አንዴ ብዬ በቃ አደርኩኝ ከሱ ጋር አቃል ያደረኩት ነገር ጥሩ እንዳልሆነ ግን ለልጄ ስል ምንም በቃ ማረጋ ወይስ ቪዲዮሽን ልቀቀው አረ በጥራሽ እንደዛ ለማለት ፈልጌ እኮ አይደለም እና ሁሌ ላንቺ ስል ቪዲዮን ይዤ መምጣት አለብኝ ሁሌ አንቺ ማስፈራራት አለብኝ አይደለም መጀመሪያም እኮ ስትለኝ አንዴ ብቻ ነው አይደለ ያለ ፍላጎት ያደረግን አንተ ግን ትንሽ አበዛው ወይስ ተገላግለኝ እኔ ወቅቶኛል መጣት አይደለም የምትፈልገው ስሜትን አልክተህ መሄድ ነው አይደለም የምትፈልገው ና አልኩህ ና በቃ ና እሺ ና ያና ከዛ ግን በቃ ውጣልኝ ከህይወቴ አትድረስብኝ አልፈልግም በድፍረት እንዴ የፈለከው ነገር ማለት ነው እንዳል ልገለኝ ነው እንዴ ናኦድ ልቀቀኝ ምን እያልሽኝ ነው እንዴ ልገለኝ ነው እንዴ እኔ እኮ በጸባይ ጠየቅኩሽ እምቢ አልሽ ለልጄ ስል እስካሁን ብዙ ነገር ዝም ብያለሁ እስከ ሞት ደረጃ ግን አልችልም ከዚህ በላይ እንግዲህ ቤተሰቦቼ ያው ያለው ነገር ባለፈው ልታይታችኋል በመጀመሪያው ከሱ አንደበት ብዙ ነገር ሳልሰማን አወጣጭ ብያት ነበረ ለማዋጣጣት እየሞከረች ነው እኛም እዚሁ አካባቢ ነበርን አሁን ግን ውስጥ መግባት ስላለብን ልንገባ ነው ወደ ውስጥ ገብተን ደግሞ ያለው ነገር እንመለከታለን የሥራ ባልደረቦቼ መግባት አለበት መጥፎ ነገር የተፈጠረ ሳሉኝ አሁን እንግባ ከእናንተ ጋር ግን ያለው ነገር በኋላ አስረዳችኋለሁ ብዙ ተመለከታችሁ ነገሮች አሉ ማን ነው ደግሞ የመጣው እስኪ ይሄና ተመለሽ ምን አንድ ነገር አደርጋለሁ ብትይ ይይዝሻለሁ ታውቂያለሽ ሰላም እንዴት ዋልሽ ሰላም እንዴት ነው መግባት እንቻላለን አይደለ ብለሽ ቦርሳ ይዘሽብኝ መጣሽ እዛው እስኪ እባክሽ የገባችሁ ተቀመጥ እስኪ እባክሽ ነው ቁጭ እዛው ነው እናንተ ቁጭ እባክሽ ነው እስኪ ተቀመጭ ምን ነበር ታርጌ ነበርታ መልስልኝ ማለት ምንድነው ምን እያረክሽ ነው አንቺ ታውቆሻል ሰው ይዘሽብኝ እኮ ነው የመጣሽው እኔ ምን አደረኩ እስኪ እባክሽ ነው ተቀመጭ ናኦድ ምን እያረክ ነበር ምንም ማወራው ነገር የለም ከእናንተ ጋር ማንነታችን ምን አውቀር መሄድ ብቻ ነው ፈልገው ቁጭ በል እየተባልክ ነው አይደለ ይሰማኝ አይደለ ስለኛ ምን አውቀር መሸሸው ምን አውቀር መሸሸው እየሰማኝ አይደለ ናኦድ ምን እያረክ ነበር ታውቂያለሽ ምን እያረካት ነበር የተባልክ ለጥያቄ ጥያቄ መልስ ስጠኝ ምን እያረክ ነበር እዚህ ቤት አሁን እውነታውን እንድነግርህ ነው የምፈልገው እዚህ ጋር ሁላችን የመጣ ነው እታችን ላይ ተደረሰ የነበረው ነገር እናውቃለን ምን አባ ነበር ታርጌ ነበር ምንም አላደረኩም ምንም እያረኩ ነበር እዚህ ቤት ውስጥ ምን እየሰራ ነው ምንም አላደረኩም እዚህ ቤት ውስጥ ምን ልሰራ መጣ ነው ምንም እያደረኩ ነበር ምን አደረክ አልተባልክም እዚህ ቤት ውስጥ ምን ልታረግ መጣ ነው ጥያቄ ልጠይቃት ነው የመጣሁት እንደማንኛውም ጎረቤቴ ልጠይቃት ነው የመጣሁት ታውቃታለህ አውቃታለሁ እስኪ ምን እያሳለፈች ያደሳቃል
እስኪ አሁን ያለው ህይወቷን ለ3 ዓመት እየረዳኋት ነበር። ካጠገቧ ሆኜ እያየኋት ነበር፣ እየተንከባከብኳት ነበር፣ ፍቅር እየሰጧት ነበር። እህቴ እንግዲህ ያለው ነገር አንቺ እንዳልሽው ስልካተን ነበር ባስቀመጥሽን እንደበቅ ማስረጃም ካሜራዎችም ብዙ ነገሮች ይዘናል። አሁን ፈቃደኛ ከሆንሽና አንቺ በቂ ነው የምትይ ከሆነ ለህግ ማሳደር እንችላለን። ምክንያቱም ደግሞ አንደኛ ደጋግሞ ሲደፍርሽ ማስረጃ አለ። ስለምን ህግ ነው የምታወራው አንተ? እየሰማኸኝ አይደለም አይደል? የሰማሽኝ ከሆነ አንደኛ ሊደፍርሽ ሲሞክር አሁን ራሱ አይተናል። ይሄ ምን ማለት ነው? ሁለተኛ ደግሞ እያስፈራራ ብዙ ጊዜ ከአንቺ ጋር ግብረ ስጋ ግንኙነት ስለሚያደርስበት ምክንያቱም ደግሞ ፈልገሽ ባልሆነ በድብቅ ባልሆነ ፎቶ እንዳነሳ በራሱ አንደበት ሰምተናል። ያ በቂ ማስረጃ አለ አይደለም? ለዛ ባሉት ነገሮች በሙሉ ለህግ ማቅረብ ይቻላል። አሁን ግን አንተ ፍርድ ቤት ከመሄዳችሁ በፊት ክስ ከመሄዳችሁ በፊት ይሄ ነገር ህዝብ እያየው ነው። እውነት እዚች ልጅ ላይ ምን በበደለ ምን ብታደርግህ ነው ደጋግመህ ስትደፍራት ነበር? ኦልሞስት ይሄ ከመድፈር አይተናነስም። ያለ ፍቃዷ ሴትነቷን ተጠቅምባታል። ያለ ፍቃዷ አይደለም እያንዳንዱ ነገር ያደረኩት ማስረጃ አለ። ሁሉንም ነገር ያደረኩት በፍቃዷ ነው። ምን ማለት ነው በፍቃዷ? እስኪ መልስልኝ። በፍቃዷ ማለት እሺ በዳ ፈልጋ እሷ ሁሉንም ነገር እያደረኩት ምን አስበልጋ? እስኪ መልስልኝ። ምን አስበልጋ ነው ፈቅድልህ? አፍቃሪዋ ስለሆንኩ ጎረቤቷ ጥሩ ጎረቤቷ ስለሆንኩ። ለጎረቤት እንደዚህ ነገር ማን ነው የፈቀደው? እስኪ ንገረኝ። እሷ እኮ ትዳር አታ ከቅርብ ጊዜ በኋላ አይደለ ባለቤቷ በሞት ያጣችው ትዳር የነበረ የተከበረ ቤት የነበረ ሴት ናት አይደል? ዛሬ ትዳሯን ብታጣና በኋላ በሞት ብታጣ አንተ መጫወቻ ታደርጋለህ ማለት? እኔ መጫወቻ እያደረኳት ነው? መጫወቻ አድርጎኛል። የታየ ይሄ ነው? እያንዳንዱ የተንከባከብኳትስ ብዙ ነገር ያደረኩላትስ የኖርኩትስ ከእሷ ጋር ስንት ነገር ያሳለፍኩትስ? እውነት ነው ውለታው አለብኝ፣ ግን በፍላጎቴ ምንም ያደረኩት ነገር የለም። ቪዲዮ ቀርጾኝ ሁሉ ነገር እያስገደደ ነው ሲያደርገኝ ነበር። እንደው ባለፈውም ነገርሽኛል፣ ያለው ነገር አስረድተሽኛል። ማስረጃዎችም ስላሉ ዛሬም ለመድፈር ሲሞከር ነበር። ብዙ ነገር አይተናል እና ጭራሽ ቪዲዮ ሄደሽ ሰጠሻቸው? እየታገለኝ ነው አሁንም የደረሳችሁልኝ። ይገርማል ያንቺ ሁኔታ ግን። ውለታዬን በዚህ ቀየርሽ? እያስመሰልሽ ነበር እስካሁን የቆየሽው? ውለታ አለብኝ። አዎ ጭራሽ ግን ሁሉ ነገር በፍላጎቴ አይደለም። ናኦድ ተበላ። በፍላጎቴ አይደለም ያደረኩት። ቁጭ በል የተባከና ትገርሚያለሽ ግን በጣም አንድም ቀን እንዲህ ታደርጊያለሽ ብዬ አስቤ አላውቅም። ታውቂያለሽ አይደል? ቁጭ በልና ያለው ነገር እናወራለን። ምን ልታደርግ ነበር የጠበቀው? ላደረከው ስራ ልትሻለመን ላደረከው ስራ ልትጨብጭበልን? እስኪ ምን ነበር ያደረካት? ውለታዬን በዚህ ትከሳለሽ ብዬ አንድም ቀን አስቤ አላውቅም። ውለታ አልዋልክላት። እኔ አንቺ እንደ ውለታ ያየሽው ነገር ይሄ ግዴታ አይደለም። ባሏ ከሞተ ጀምሮ እኔ ነበር እያስተዳደርኳት ነበር። አንተ አላስተዳደርካትም። ማባባት የቤት ኪራይ አልጨመርክባትም ሊሆን ይችላል፣ ወይም ደግሞ ከዚህ ቤት አላፈናቀልካት ሊሆን ይችላል እንጂ ከውለታ በላይ ነው። ህይወቷን ሲኦል ሲያደርገው ማን ነው? የእሷን ህይወት ሲኦል ያደረገው ማን ነው? መልስልኝ። ህይወቷን እንዳነበር ብስክልክሉን ያወጣው ማን ነው? እቺ ልጅ አንተና ተደስተኛ ቤት ነበራት። ይሄ የሞቀ ጎጆዋ ነበረ። ይሄን የሞቀ ጎጆዋን ግን ሞት ቢነጥቀጥ አንተ ደግሞ ይባስ ሲኦል አደረግባት አይደል? ነበረም እንድስክል አልነበረም ወይ? መልስልኝ። ሲኦል ነው ብለሽ አልነገርሽኝም። ይገርማል። እባክሽን አሁን አልቀስ ብቃና እባክሽን እንድታለቅሽ አልፈልግም። እባክሽን ትክክል አይደለም። እባክሽ አታልቅሽ። እባክሽን እኔ በቅቶኛል። ከዚህ ሰውዬ ገላግሉኝ። ይገባኛል። ችግር በቃ የኛ ነገር በዚህ ቀረ። ምንም ጨረሽ ማለት ነው? የኛ የሚባል ነገር የለንም ሁለታችን። ትገርሚያለሽ። አምኜሽ ነበር። ባሌ ከሞተ ጊዜ ጀምሮ ተደፍሬያለሁ። ጭራሽ እኔ ነኝ የደፈርኩሽ? ደፋሪው እኔ? ማንም ችግር ሊያውቅልኝ አልቻለም። አንተ ነህ ደፋሪ። በጣም ነው የምትገርሚው። በጣም ቪዲዮ ፖስት አለው እያለ ነው ሁልጊዜ እያስፈራራ የሚደፍረኝ። ስለምን ቪዲዮ ነው የምታወሪው አንቺ? አፈን ዝጋ። እምቢ ካልኩም እያነቀኝ ዛቻና ማስፈራራ እያደረሰብኝ። ጭራሽ ዛቻማ ያደረስኩት እኔ ነኝ? አንተ ነህ። ናግባ ቢቲ ብለሽ አስገብተሽ ናግባ ቢቲ ስንት ነገር እንዳደረግሽኝ። ይገርማል ግን በጣም ነው የሚገርመው። አሁን አንተ የጠየቀህ ነገር የለም። የኔ የሰማሽኝ ከሆነ እንደው የሰው ልጅ ግን ይገርማል። ከዚህ ያለው ነገር ነግረሽኛል። እንደው በትንሿ ልትሽኛል። አሁን በሰፊው የሁላ ነገር ሲፈጠርብሽ እንደው ለክስም ሌላ ነገር ያልሞከርሽበት ምክንያት ምንድን ነው? ማለት ያው ማስረጃ ስላልነበረሽ ነው ወይስ? አንደኛና ዋነኛ ምክንያት ልጄ ነው። እኔ ነገር ልጄ ማን አለው? በበቀል ተነስቶ ነገር ቢያደርግ እኮ አፈን ዝጋ እየተባልኩ ነው አይደል? አፈን ዝጋ እያልኩ እኮ
ችግር ምንድን ነው? ችግር ምንድን ነው? ችግር ምንድን ነው? እባክህን ተው ወንድሜ፣ እባክህን ተው። የኔ እባክሽ ተቀመጭ። እባክሽን ተረጋጊና ያለው ነገር እናወራለን። እሱን ስርዓቱን ያስይዙታል። የሰማሽ ነው? አንቺ ያደረሰው በደል አሁን መቀጣት ስላለበት ይቀጣል። የሰማሽ ነው? ከዚህ በኋላ የህግ ቦታ ወስጄ እከሰዋለሁ። እባክህ ልጄ ምንም እንዳይሆን። ልጄ ማንም የለውም ያለ እኔ፣ አንድ ያለሁት እኔ ነኝ። ይገባኛል እኮ አሁን በደረሰብሽ ነገር በሆነው ነገር ጥፋተኛ እኮ አንቺ አይደለሽም። እያደረግሽ ያለሽው ነገር ፈልገሽ ወደሽ አይደለም አደረግሽው። ከዛ ከባለቤትሽ እንግዲህ ነፍሱን ይማረውና ጥሩ ታማኝ ሚስት ነበርሽ፣ የዋህ ሴት ነበርሽ። ለልጅሽም ጥሩ እናት ለመሆን እየሞከርሽ አይደል? አድርገውና በደረሰብሽ ሐዘን ክፍተት ተጠቅሞ ገብቶ ከዛም በኋላ በአጋጣሚዎች ባገኘው ደግሞ ሁኔታ ተጠቅሞ ነው ለዚህ ያበቃሽ። እንደነገርሽኝ አይደለ? ምን ማለት እንዳለብኝ አላውቅም። በማስረጃዎችም አይተነዋል። እንደው አሁን ከዚህ በኋላ ፍላጎትሽ ምንድን ነው? እንዴት ነው እቅዶችሽ? ከሰነው ለፍርድ እንድናቀርበው አይደለም። እኔ ምንም አልፈልግም። ቪዲዮን ብቻ አጥፋልኝ፣ አይድረስብኝ። እኔ ከቤትም ቢሆን እወጣለሁ። እኔ ቆሎም ቁርጥምን ቢሆን እንኖራለን። ግን በቃ እባክህን ቪዲዮ እንዲያጠፋልኝ። እዚህ ቤት ውስጥ አለመልቀቁን እስካሁን ከዚህ ቤት ስወጣ ብዙ ጊዜ ህይወት ሲከብደኝ ቻለሽ ታስበርሽ እና እንደው ለምንድን ነው እንደዚህ ያሰብሽው? አሁን ላይ ስራ ትሰሪም ነው? አነሰልሽ ሱቅ አለችኝ። ባሌ እያለ በህይወት እያለ ይከፈተልኝ ነው። እሱም ቢሆን ምንም አይነት ገቢ የለውም። ችግር ላይ ነው ያለሁት። እሱ ችግር እያለኝ ደግሞ እሱ በጣም ከባድ ችግር ነው የሆነብኝ። እንዴት እንደማስረዳ አላውቅም። ህይወት ከብዶኛል ወንድም። ነው ከዚህ ከወጣሁ ቤት ኪራይ ጨምርብኝ ይችላል። ያለኝን ንብረቶችም ሌላ ቤት ላይ ይዤልኝ ይችላል። ስጋቻም እንዳለብሽ ይገባኛል። ግን ይሄ ልጅ ደግሞ ለመክሰስ ጥፋተኝነት ነው። እኔን ከተረዳሽ ኃላፊነቱን ይወስዳሉ። ለጠበቃ ምን ወጪ አታውጪም። የኞች ጠበቃዋ በነፃ እንዲከራከሩሽ ያደርጋሉ። ግን ይሄ ሰውዬ ለደረሰብሽ በደልና ለደረሰብሽ በደል ሊቀጣ ይገባል። ምክንያቱም ደግሞ ይሄ ነገር የሚማሩ ብዙ ሰዎች ያያታሉ አለ። እነዚህ ቤቶች ሊማሩ ይገባል ከአንቺ ወጥ አይደለም። ለዛ ይሄ ሰውዬ ተቀጥቶ ለግ ካልቀረበ እኛ የሚደምዝ ክብሩን ያጣል፣ አንቺም ከሩሽ ላጫለሽ። ከዛ አንፃር ይሄ ሰውዬ ለመክሰስ ደግሞ አንቺ ገዛ ያስፈልገናል። ለምን የዚህ ጉዳይ ባለ ጉዳይ ዋናው አንቺ ነሽ። እውነት ነው ወንድሜ። ግን እኔ ካልደረሰብኝ በቂ ነው። በቃ በሰላም ልጄ ላሳድግ። ምናልባት ነገ ጠዋት ከፍርድ ቤት ከወጣ ወይም ነገ ጠዋት ችግር ያመጣብኝ በሽ ከመፍለጥ አንፃር እውነት ነው። እሱ ነገር ቢያደርገኝ ለልጄስ ማን አለው? እኔ ነኝ እናትም አባትም ሆኜ እያሳደግኩት ያሉት። እኔን ካጣ ልጄ ይጎዳብኛል። ይገባኛል ፍራቻሽ፣ ስጋትሽ። ግን እኔም የስራ ባልደረቦቼም እንደምታያቸው እዚህ ያሉት በሙሉ ወንድሞችሽ ነን። አንቺ ለምን ነገር እንዲደርስ አንፈልግም፣ አንፈቅድም በፍጹም። ለዛ በሙሉ ልብሽ አምነሽን በመጀመሪያም እኮ ብዬሻለሁ አይደለ? ከዚህ ነገር መፍትሄ የሚገኝ አልመሰልሽም አይደለ? መጀመሪያ ከስመጣ ግድ የለሽም መፍትሄ ማግኘት ነገር የለም እናስጠፋዋለን ብዬሻለሁ አይደለ? አሁንም የስራ ባልደረቦቼ እያደረጉ ያሉት ነገር አንደኛ የደበቀ እንዳለ ፋይል ሊያወጣ ነው ይዞት የወጡት ያለው እንዳለ ያስጠፉታል። ሁለተኛ ደግሞ ለህግ አካል ይቀርባል። በዛ ደግሞ አንቺ ላይ ያደረሰው በደል መመታት አለበት፣ በጣም መረገጥ አለበት። አንቺ ላይ ወንድ ነው አይደለ ያስቸገር። እንደዚህ አይነት ስርዓት አልበኞች በትንሹ ቢሆን እኔ በዱላ አላምንም። ህግን ማስፈጸሚያ አይደለም ህግ አስፈጻሚ አካላቶች አሉ፣ እነሱ ያስፈጽሙታል። ግን አንቺ ያደረሰብሽ ሰቆቃ ትንሽ አናደደኝ። ስራ ባልደረቦች የተናደዱበት እርምጃ ትንሽ የወሰዱበት ያለ። ከዚህ በኋላ ደግሞ ለህግ መውሰድ ግዴታችን ነው። ከተረዳሽ ምንም አይነት ቪዲዮ አንቺ ጋር አይኖርም። ግን አሁን የምር ቪዲዮ ይጠፋል? በፍጹም አታስቢ። እያንዳንዱ ካለበት ቦታ እየለቃቀሙ ያጠፉታል። በእርግጠኝነት አሁን ይዞት ወጥተዋል፣ ተሻረ ከቤት ወጥተዋል፣ ይዞት ሂደዋል። ከስልኩም ሌላ ቦታ የሚደበቀው ማስረጃ ጭምር ካለ ሌላ አካላት ሰው ጭምር ካለ ያጠፉታል። በዛ በፍጹም መኝበት ከዛ ደግሞ ለህግ አካል ይተላለፋል። ምክንያቱም ደግሞ ለዘት ወንጀል ወንጀል ነው። በህገ መንግስታችን ማንኛውም ሰው መረጃ ማስተላለፊያ ኮሚቴ ምስክር ተጠቅሞ ያነስን ግለሰብ በፍቃደኝነትም ያለ ፍቃደኝነትም ያነሰውን ፎቶ መልቀቅ ከ3 ዓመት ያልተናነሰ ስርዓት አለ። ስለዚህ የሰውዬ መቀጣት አለበት። አንቺም ደግሞ መኝ ለልጅ ጥሩ እናት መሆን የምትፈልጊ ከሆነ ለሰው አርአያ እንድትሆኚ ከፈለግሽ ይሄ ነገር ማድረግ አለብሽ። ማህበረሰቡ የደረሰበትን ነገር በአንቺ ማወቅ አለበት። ይገባኛል። አንቺ ሲወራ ሰምቻለሁ። ባሏ ከሞቱ ገና ወራቶች ውስጥ ጎረምሳውን እያስገባች በነፃ ኑራለሁ ብላ የሰውና የሰፈሩ ሰው ስም በጣም ከባድ ነው።
እኔ ልጄ ብዬ ነው ሁሉም በወዴ ይዤ ዝም ያልኩት። መሳለቂያ ነው ያደረገኝ። ግን አማራጭ የለኝም። ቢጨንቀኝ ነው ወደ እናንተ የመጣሁት። አሁን እንግዲህ ይግባና የስራ ባልደረቦቼ ማስጣፈጥ ነው አልብሎኛል። ይግባና ያለው ነገር ከሱ እንሰማለን። ነገር ግን በፍጹም ፍራችን እንደሆነ አልፈልግም። ተረዳሽኝ? ምንም አይነት ማስረጃ ምንም አይነት ክፍተት አንተው። ምክንያቱም ደግሞ ስራችንን በኃላፊነት የምንወጣው የአንቺን ሸክም እኛም አብረን መሸከም አለብን ብለን አይደለ ከመጀመሪያው ቀን ጀምሮ እስከ ዛሬ ስንነፋ ነበር። ለዛ የአንቺ መውደቅ የኛ መውደቅ ነው፣ የአንቺ መሰበር የኛ መሰበር ነው፣ የአንቺ ሀዘን የኛ ሀዘን ነው። ለዛ እዚህ ምንም ነገር እንዳይፈጠር እኮ ካሜራ ካስገባን በኋላ ስናደርግ የነበረው አንድ ሰው አቅራቢያሽ መደመር ሲካተል ነበረ። ልጁ በጣም ሲገባ የሚነግረን ነበር። ይህንም ዛሬ በአስቸኳይና ብሎ አስጣርቶኝ አጋጣሚ ሲመጣም ደግሞ ለመድፈር ሲሞክር አደረገ። ለዛ ዝምታሽ ከዚህ በላይ ከቀጠለ ልክ አልነበረም እና እሱን ዛሬ እናስገባውና እስኪ ያለው ነገር እናወራለን ከሱ ጋር። እባካችሁ እስኪ ያስገቡልኝ። እሺ እሱ ሲገባ ግን አንቺ ጋር ፈጽሞ ፍራቻ አይኖርም። እሺ የልጅን ነገር ግን አደራ እንደው እባክህ። ልጅሽ ምንም አደራ የሚያስፈልገው አይደለም። አንቺ የመሳሽ ጠንካራ እናት አለችው። ሰርተሽ መዋል ትችያለሽ። ልጅሽ ትምህርት ቤት ነው ያለው። ያለች ሱቅ ላይ ብዙ ነገር እንድታደርጊ እናደርጋለን። የምትሸጪውን ነገርም ለማስታወቅ እንሞክርልሻለን። ብቻ ግን አንቺ ጠንካራ ሴት ሁኚ። ከእሱ ጋር ያደረሰብሽን ደግሞ የደረሰብሽን በደል እንዳንቺ አይነት የደረሰባቸው ያሉ ሰዎች ስላሉ ዝምታቸውን ሰብረው ለእኛ ሚዲያም ጭምር እንዲመጡ ወይም ደግሞ መፍትሄ እንዲፈልጉ እሱም ሲያደርግ የነበረውን ስቃይ ተናግረው ሰዎች እንዲማሩበት ወደ እሱ አስገብተን ነው። ከእሱ አንደበት ደግሞ ሲያደርግ የነበር ነገር ማወቅ አለብን። እሺ እባካችሁ እሱን አስገቡልኝ። የሰማይ ምን ነበር ስታደርግ እንደነበር አሁን ታወራለህ። ላትነሳ ከእሱ ጋር ምን ነበር ያደረስክባት? በቃ የምትፈልጉትን ነገር አደረጋችሁ አይደል? ምን ተፈጸመ? እስኪ ምን ተደረገ? ፋይል ተጠፋ። ፋይሉን አጠፋውላችሁ አይደል? ከዚህ በላይ ምን ላድርግላችሁ? አለ ስርዓትን እያስቀራኝ እንዴት ላድርግላችሁ? ምን ላድርግላችሁ? በቃ ደበደባችሁኝ አይደል? አፈዝጋውን ለተጠየቀው ጥያቄ ብቻ መልስ ስጥ። ትሰማኛለህ? ገና ይሄ ጅማሬ ነው፣ አላለቀም። ደፋሪ እኮ ነህ ታውቃለህ። መርፈርሽ ምን ከመርፈር የተናነሰ መስሎ ነው? ይሄ ከመርፈርም በላይ ነው። ደጋግመህ ልጅቷን ነበርካት። የምታፈቅራት ሴት እንደዚህ ይደረጋል? አፈቅራታለሁ የምትላትን ሴት ማፈሪያ ነው፣ እውነት ማፈሪያ ነው። ምን ላድርግ? አልተረዳችኝም እኮ አለ ልትረዳኝ አልቻለችም። እስኪ ምንድነው በግዴታ ካላፈቅርሽ የሚለው ነገር አለ እንዴ? በግድ የኔ ካልሆንሽ የሚባል ነገር እሷ ንብረት ናት። ኧረ እባካችሁ ተውኝ። ኧረ በቃ ተውኝ። ከዚህ በላይ ምን ላድርግላችሁ? እናንተ አይገባችሁም እንዴ? እቺ ልጅ ላይ ምን ያህል ጊዜ ሆነ እንደዚህ እያሰቃያት እንደዚህ እየበደልካት ከመጣ ምን ያህል ጊዜ ሆነ? አልነገረቻችሁም እሷ? እስኪ ንገረኝ። እስኪ እባክሽን ይስማው ምን ያህል ጊዜ እንደበደለሽ ምን እንዳደረገሽ ንገሪው። ለዚህ ውሻ ያሳለፍሽውን ስቃይ በሱ ስትይ የተበደልሽ በደል ንገሪው፣ ይስማሽ። ወንድሜ ሁሉንም ነገር እኮ እያወቀ ነው እንዳላወቀ የሚሆነው። ሁሉ ጊዜ አስገድዶ በደፈረኝ ጊዜ ይነግረዋለሁ። የሰፈር ሰው መሳቂያ ያደረከኝ ባሏ ከሞተ እንኳን ወር ሳይሞላው ወንድ አስገባች ይባላለሁ። ምንድን ነው የምታወራው? በቃ እኮ የምትፈልጉትን ነገር አደረጋችሁ አይደል እንዴ? ከዚህ በላይ ምን ላድርግ? አለ እሷን ስታደርግ የነበረው ነገር ፈልጋና ወዳ ነበር የሚመስልህ? ከላንተ ያ ነገር መድፈር አይደል? እያሳየችኝ የነበረው ያ ነገር መድፈር አልነበረም። አስገድዳት እኮ ነበር የመሰለኝ። እኔ እንደዛ ነው። ምን ነው የመሰለ? እስኪ መልስልኝ። እንዴት የምን ነው የመሰለ? እስኪ መልስልኝ። ምን ነው የመሰለ? እስኪ መልስልኝ። ምን ነው የመሰለ? ቤቷ ስጋብዘኝ ቤቷን ስመጣ ምታሳየኝ ሁኔታዋ እያንዳንዱ ነገር እንደዛ ነበር የመሰለኝ። መቼ ነው በፍላጎት ግባ ብዬ የማውቀው? አንተ ዝም በይ አንቺ። እያስደበደብሽኝ እኮ ነው። እዚህ ጋር ታውቆሻል። እየተመታሁ እኮ ነው። ስራ ነው የሚያስደበድበኝ አይደለሁም። እሺ እያንዳንዱ ያረካት ነገር ነው ቻውን ዋጋ እየከፈለ ያለው ያን ሁላ ነገር ናኦድ ነግሬሃለሁ። ውለታ አለብኝ፣ ግን በዚህ መልኩ አይደለም የምመልሰው። ብዙ ጊዜ ለምኜዋለሁ። ለልጄ ልኑር እባክህን። ከመለመንም በላይ ብዙ ነገር አድርጌያለሁ። በቃ ያቺን ውለታ እያነሳ ብዙ ጊዜ ሊያሸማቅቀኝ ይሞክራል። በሰፈር ሰው በልጄ ራሱ ማለት በልጅሽ ምን ልጅሽን እንደውም አንቺ ካልሽው ይልቅ እየተንከባከቡት ነበር እስካሁን ድረስ። ይኸውልህ ሰማኛል። ልጆች ተንከባከበ ነበር ማለት በጣም በደንብ ነው የተንከባከበ ለማስመሰል። ከዛ ልጅ ወደድክ ሲመስላት ከዛን ቤቷን ስትከፍትልህ የለመድከውን ሴጣነት ልታረግ። አንተ እኮ ውስጥ መልካምነትና ጥሩነት ቢሆን ኖሮ ይሄን ለማድረግ ድፍረትና ፍላጎት ላይ ነበር። ያለፈ ደግሞ ስድብም ሰማኛለህ። አንተ የምትወዳት አይነት ሴት ከነበርክ ውስጥ መልካም ሰው ከነበርክ ፈጽሞ እንደዚህ የሰይጣን አስነዋሪ ተግባር አስገድዳት አታደርግም ነበር። ይሄ እኮ መድፈር። ሴት ልጅን ያለ ፍላጎቷ እወዳታለሁ አፈቅራታለሁ የምትሆን ሴት ልጅን
እንዴት ያለ ፍላጎት እንደዚህ እኔ ነገርኩህ እኮ የሷን ፍላጎት እያየሁ ነው ያደረኩት እያንዳንዱን ነገር በፍላጎት ያደረኩት ነገር የለም እኔ ከሷ ውጭ ምንም ነገር አላደረኩም ምንም በፍላጎት ያደረኩት ነገር የለም ወንድሜ በእውነት የምን አይታችሁታል አይደል ቪዲዮ እምቢ ስለሁላ ሊገለኝ ይፈልግ ነበር ያንቀኛል ይዝትብኛል ብዙ ነገር እለቃለሁ ይለኛል ለሰፈር ሰው ነው ማሳየው አወርድሻለሁ ይለኛል ልጅ እንኳን እንዲጠላኝ ብዙ ነገር ነው የሚያደርገው እሱ እንደሚለው አይደለም የእውነት እንዳታምኑት እስኪ ቆይ አንተ ተከልከና ቪዲዮ ቀርጻታል አይደል አሁን የስራ ባልደረቦች እንደነገሩኝ ከሆነ ስልክ ላይ 3 ቪዲዮዎች ታይተዋል አይደል ሁለቱ አጸያፊ ነገር የተደረገ አንደኛው ደግሞ ወደ ብቅ የተቀረጸ እሱ በፍላጎቷ እያንዳንዱ ነገር በፍላጎቷ ያደረገችው ነገር እያንዳንዱ ነገር አስገድዶኝ ነው ምንም በፍላጎት ነው እንደዛ ይሆን ነበር ቪዲዮ ላይ ሪከርድ እናደርግ ነበር በፍላጎትሽ ነው እያንዳንዱ ነገር ያደረጉት በፍላጎትሽ ነው እርቃኔ ያነሳኝ ቪዲዮ ያሳየ ነው ብዙ ነገር ማለት እፖስቷለሁ ለሰው ነው ለሰፈር ሰው ነው ማሳየው ለጓደኞቼ ነው ማሳየው ያለ ነው ብዙ ነገር የሚያደርገው በፍላጎት ምን የሚያደርጉት ነገር የለም እያንዳንዱ ቪዲዮ አያችሁት ይገባኛል እያንዳንዱን ያደረግነው ተው ማለት ትችል ነበር ለማስመሰል እየሞከረው ነው ገብቶኛል በፍላጎትሽ ነው ማለት ነገ ጧት አንቺ ጥያቄ ለማድረግ አውቆ አመሻሽቶ አስቦበት የተደረገ ነገር ነው ያስታውቃል ያንን በደንብ አይተናል ተመልክተናል ለምን የመጀመሪያው ቀን በልብ ቀረጽ በተኛው ሶስተኛው ቀን ደግሞ የሷ ፍላጎት አለበት ለማድረግ ሲባል አንተና እሷ ግንኙነት ስታደርጉ ቀረጽካት ከዛ በኋላ አይደለም እንኳን ባይባል ግንኙነት እያደረጋችሁ የመጀመሪያው ተደብቆ ምን ሊባል ይችላል ብለህ ሳሰብክ በዛ ያስፈራ እንደዛ ረክባት አልነበር አለስልኝ አልነበረም ማስረጃ አለን አይደል አሁን ባደረግከው ነገር 3 አመትና ከዛም በላይ ለማስቀጣት እንችላለን በቃ የህግ ጥላ ስር እናስገባ እንችላለን እኔ አላረኩም እንደዛ በጭራሽ አላረኩም ማስረጃዎች አለን ቪዲዮን ቀርጸ በፍላጎት ራስ ቢቀርጽና ማስፈራራቷት ወንጀል አላስፈራራትም በጭራሽ እኔ እንደዛ ስለ ቪዲዮ አይደለም ያወራሁት አላስፈራራትም ቪዲዮሽን እለቃለሁ እንደዚህ አላስፈራራትም ማስረጃ አለን አላስፈራራትም ካልክም እሷ ነበረች እየሳበችኝ የነበረው እንድናደርግ እያደረገችኝ የነበረው እሷ ናት እያንዳንዱን ነገር እኔ ነኝ እንደዛ አደረኩ ይሄ ምንድን ነው ተመልከታ ማለት ይሄን እኔ አይደለሁም እንዲያረኩት ከደቂቃዎች በፊት እኮ ስንደርስ ቋንቋት እያስፈራራት ነበር አንቆ ሊደፍረኝ ስለደረሳችሁ እኔ አይደለሁም ይሄን እንዲያረኳት ሌላ ሰው ነው በገባበት ሌላ ቪዲዮ ልኮልኝ ነው እኔ አይደለሁም እንዲያረኩት ይኸውልሽ እኔ ሰሚኝ ከሆነ እስኪ ነው አልረሰበሽም ብለን ነገር የትም ዘላ እኔ ትለኛለች የትም ዘላ ትበለኝ ሁሉም ሰው ይመጣል ይጫወትብሻል አንተ ነው ነገር ያወቅሽ አንቄና ልገልሽ መልስልኝ ዋነቄ ሰርገን ነው ታንገሪ አንተርም ከርስ እኔ አይደለሁም አልኩ እኮ አውራ ለኪን ቆይ አንተርም ከርስ ካል መልስልኝ ሰስፈራታ ነበር በቃ እኔ ያውኛለሁ መልስልኝ ካንተ መስሎ አንተ ማድረግ እንጭ አይመስልም በቃ ባለጌ ቁጭ ብለህ ወሰኛ ነው ቱ በቃ ሰማኛለህ እኔ ብቻ ነው የምፈልገው ሌላ ነገር አልፈልግም ቪዲዮን ያጥፋልኝ ብዙ ነገር ጎድቶኛል በእውነት በቃ እንግዲህ በክቶኛል አሁን እናደርጋለን ከህይወት ያስወጡልኝ በመጀመሪያ ደረጃ እዚህ ቤት ውስጥ የተፈጠረውን ነገር የቤቱ ባለቤት ይሁን እናትና አባቱ ማወቅ አለባቸው ማለት ሽማግሌ ናቸው ምን እንዳደረኩት ነው የሚያውቁት እንቀሳቀሱ ለነማን ልነግራቸው ተብሎ ከቤት ሳይወጡ ከቤት ውስጥ የማይንቀሳቀሱ እንዴት ሆኖ የእሷን ፍላጎት ለምንድን ነው ለቤተሰቦች የማነግሩት እኔ ብቻ ለምንድን ነው የምታወጡት ስታደርግ የነበረው ነገር ከአንቺ ጋር በመሆን የእሷን ፍላጎት ነበር አልኳችሁ እኮ እኔ አውቃለሁ ሰው እንዲሰማብሽ አትፈልጊም ሚስጥርሽ እንደሆነ ይገባኛል ነገር ግን የእሷን ፍላጎት ነበር እኔ ብቻ አይደለሁም አንተ ምን ነው የኔ ፍላጎት ነው ምን ነው ፍላጎት እያንዳንዱ ከዛ በፊት የሚጠቁመው እኮ ቪዲዮ የእሷን ፍላጎት እንደነበር ነው ፍላጎት የነበረው ስታይን ቆይ ጭፍን እንመስላለን ነገሮች ማናጣ አዎ ፈረዳችሁ እንደዛ ነው ለእሷ እያደላችሁ እንደሆነ ያስታውቃል አቤት ውስጥ ድብቅ ሁላችሁም ወደዛ ነው እየሄዳችሁ ያላችሁት አልገባህም ቤት ውስጥ ባስቀመጠው ድብቅ ካሜራ መሰረት እያንዳንዱ ነገር ስንካተል ነበር ስታደርግ የነበረውን ስፈጽም የነበረውን ወንጀል ተመልክተናል አላየንም ተሰማኝ ከሆነ ሷ ላይ ለምታደርስበት በደል እናንተ እያደረጋችሁ ያላችሁት ወንጀል አይደለም ለዛ እኮ ቤት ውስጥ ድብቅ ካሜራ ወንጀል እየደበደባችሁ ነው ቆራው ታውቋችሁ አይደል በቤቴ በገዛ ቤቴ ድረስ መጣችሁ አንተስ የምታደርገው ነገር ወንጀል አይደለም ባላ አንድ ወር እንኳን ያልሞላትን ሴት ከሞት አንድ ወር እንኳን ያልሞላትን ሴት መድፈር ወንጀል አይደለም በፍላጎትሽ ነው አልኩ ወንጀል አይደለም ተደብቆ ቪዲዮ መቅረጽ ወንጀል አይደለም ያንተስ ነገር ምንድነው ሲመልስላት የነሱ ቪዲዮ መቅረጽ ነው የሚታይክ ማለት ነው አንተ ያለ ፍላጎት ቪዲዮ ያሳየክ ከአንድም ስንት ጊዜ ስትቀርጸኝ ያለ ፍላጎት ይርቃን
ግን ቃል እንዲህ እኮ አልነበርኩም እኔ። ያንተ ወንጀል አይደለም ወይ? ያንተ ወንጀል አይደለም ወይ? ማለት ናት። እስኪ ከመልስ ነው የእነሱ ብቻ ነው ወንጀል ነገር ያደረኩት በአንቺ ፍላጎት ነው፣ በእኔ ፍላጎት ብቻ አይደለም። ምን ሆነ? እኔ ፍላጎት የነበረው ፈልገሽ ነው ያንን ነገር ያደረኩት። ቪዲዮ ያሳያል። ድንገት ተሳስቼ ያን ቪዲዮ ልቀርጽ እችላለሁ፣ ግን እያንዳንዱ ቀን ከኔ ጋር የነበረች ቪዲዮ አንተ ያደረከውን ነገር አለ። አሁንም ሕፃን ልጅ አታርገን። እያንዳንዱ ነገር እናውቃለን። ትሰማኛለህ? ከዚህ በላይ ለማመጥ አልችልም። ትዕግስት ያልቋል። ትሰማኛለህ አይደለ? ለህግ አካላት አሳልፌ ይሰጣል። እሱ እንዳደረገ ያደርጋል። አላደረኩም ብላል አይደለ? የህግ አካላት ሲደበድቡ እውነታውን ስትወጣ ትናገራለህ። ቤተሰብም ደግሞ ማወቅ ባለበት ያውቃል። የኔ ወንድም እኔ በቃ ሁሉም ሰው ማወቅ አለበት። ስለሱ ባህሪ ማወቅ አለባቸው። ምን ያህል ልጅ እንዳሳደጉ፣ ምን ያህል ባህሪ እንዳለው፣ ምን ያህል ውሻ እንደሆነ እኔን አሳልፋችሁ ልትሰጡኝ ነው ማለት ነው። እናትና አባቱ በጣም ጥሩ ሰው ናቸው። ጥሩ ሰው ናቸው። ይሄ ከየት እንደተፈጠረ ላይገባቸው ይችላል አውቃለሁ፣ ግን ስለ ልጃቸው ማወቅ አለባቸው። ስሚኝ፣ በጣም ነው የምትቀልዱብኝ። እኔ ስሚኝ፣ ታውቋቸዋል። እልሽ ይገባኛል፣ ግን ደግሞ ነገጧት እየቀለዳችሁብኝ ነው። ታውቋቸዋል አይደል? ከመደብደብ አልፎ እያንዳንዱ ነገር እንዲህ የምታደርጉት ስራ ነው የሚያስደበድብህ። በስነ ልቦናው ደረጃ እያስከፋችሁኝ ነው፣ እየጎዳችሁኝ ነው። ይሄ ነገር ለህግ ስለሚቀርብ ህግ ቦታ ሲቀርብ ደግሞ እናትና አባታቸው ማወቅ አይቀርም አይደለ? ነገ ጠዋት መንሸሽ ከማንችል ሁኔታ መሸሽ የለብንም። ዛሬውን ለእናትና ለአባትየው ነግረን አብረው ያለው ነገር የሚያውቃሉ። ስለዚህ ምን ያህል ዓመት ቤት እንደቆየሽ የተፈጠረው ነገር ያውቃሉ። እናትና አባቱ ሁሉ እያንዳንዱ ነገር ገምቼ ነበር። በመሀላችን እያንዳንዱን ነገር ብታወሪውን እያንዳንዱን ነገር ሁኔታሽን አውቄው ነበር። ምንድን ነው ያወቅኸው? እስኪ መልስ እስኪ ምንድን ነው ያወቅኸው? ሰው እንዳለ ከጀርባዋ ሰው እንዳለ አውቄ ነበር። እንደምትወደኝ ታደርጋለች፣ ትጠራኛለች። ደግሞ እያንዳንዱን ነገር እንዳደርግ የምታስገድደኝ እሷ ናት። እኔ አልፈለኩም ነበር። ጥሩ ስለሆነች ምንም ነገር አልፈለኩም። ሰማኝ። ጥሩ ስለሆነች ጥሩ ሴት ስለሆነች የኔ ጥሩነት አይታያችሁ? የእሷ ጥሩነት ብቻ ነው የሚታያችሁ። ያንተ ጥሩነት ምን ጋር ነው? ምን ጋር ነው ጥሩ የሆንከው አንተ? ነግሬሽ ነበር እኮ አይደለም መድፈር ነው ጥሩነቱ። ቪዲዮ እያሳዩ ማስፈራራቱ ነው ጥሩነቱ። ጠርተሽኝ ኑሮ ከበደኝ አላልሽኝም? ተላገዝኩሽ። ነገርኩህ እኮ ናኦድ፣ ውለታህ አለብኝ። እሱን እንኳን አልካድኩም። እያንዳንዱ ነገር ስላደረኩሽ የዛን ጊዜም ነግሬሃለሁ። ውለታህ አለብኝ፣ ግን የምከፍለው በእነዚህ መንገድ አይደለም። እና በምን መንገድ ነው የምከፍለው? ለአንተ ፍቅር የለኝም፣ ፍላጎት የለኝም። ስንት ጊዜ ነው የለመንኩ? በጣም ብዙ ጊዜ ለምኜዋለሁ። የምታሳየኝ ስሜት ነው እንዲህ እንዳደርግ ያደረገኝ። ይሰማኝ ነው ሰማኛለህ። አንድ ነገር ልንገርህ፣ ስታደርግ የነበረው ነገር በሙሉ እናውቃለን። ከዚህ በላይ ብዙ ማስረጃዎች አሉ። አንተ ስለደረግክና አልናገርም ሳልክ ነፃ የምትወጣ መስሎ ከሆነ ችግር የለውም። ፍርድ ቤት በማስረጃ ነው የሚያምነው፣ በንግግር አይደለም። ለዛ ደግሞ ከበቂ በላይ ማስረጃዎች አሉ። ይሄን ማስረጃ የምስል ማስረጃ በድብቅ ካሜራ፣ ከዛን ደግሞ እኔ ያላመንኩበት ማስረጃ ስልክ ላይ የተገኘው እኔ ያላመንኩበትም ይሄን ማስረጃ ነው ያላመንኩበት። ስልክ ላይ የተገኘው ቪዲዮም ከአንተ ላይ ቢጠፋ እኛ ጋር ኮፒ አድርጎታል የሥራ ባልደረቦች። ለምን ስታደርግባት የነበረው ነገር ለፍርድ ቤት ማቅረብ ስላለ ያጠፍቷል ብለህ ከሆነ ምንም ካልተፈታ ብለህ ከሆነ ስናጠፋ ተጠንቅቀን ያጠፋ ነው እኛ ጋር አለ። ምክንያቱም ደግሞ ለፍርድ ቤት መቅረብ ስላለበት እንዴት እንደተቀረጸ ለምን እንደቀረጸ ፍርድ ቤት አብራርዋል። በዛ ቪዲዮ ደግሞ ስታስፈራራት የነበረውን ደግሞ አለ። አንገቷን አንቀ እዚህ ጋር የነበረውን እንኳን አንተ አላረኩም ማለት ትችላለህ። አንተ አላረኩም ሳልክ ቀን ከህግ ተጠያቂነት ነፃ ነህ ማለት አይደለም። ለምን ፍርድ ቤቱ ማስረጃ ነው የሚያምነው ማለት በራስህ የምስል ቪዲዮ አለ ቤት ውስጥ በተደበቀ ድብቅ ካሜራዎች አያቸው። ከዛ ስፖርት ስር ተደበቀ ካሜራ አለ። በዛ እያንዳንዱ ታይተናል። ቤት ውስጥ የድምፅ ማስረጃዎች አሉ አስቀምጠናል። ስለዚህ አንተ ስታወራ የነበረው ስታደርግ የነበረው ነገር ያንኑ ነገር ገምቼ ነበር። በፊት አውቄው ነበር። ቁጭ በል። አሁንም እየሰማኝ ነው አይደል? ደግሞ አንቺ ነሽ እንዲህ እንዳደርግ ያደረግሽኝ። እኔ ምንም ያደረኩ ነገር የለም። ገፋፍታኝ ጦስ ውስጥ ከተተችኝ። ለምንድን ነው ያደረገው? እስኪ መለስልኝ። ምን በበደለ? በየትኛው ጥፋቷ እንደዚህ ጨከንክባት? እቺ ሴት ምስኪን ናት። ህይወቷ የተጎሳቆለባትን ሴት ከጎኑ ልታገዛት ሲገባ እያገዝኳት ነበር። እያንዳንዱ ነገር ያደረኩት እያገዝኳት። ያንተ ማገዝ በመድፈር ነው ያለው እያልኳት። ባለች ልጅ ሴት እኮ በጣም ነው የምታሳዝነው። ያንተ ማገዝ እየደፈርከኝ ነው። ይኸውልህ ባለቤቷ ለሞተባት ሴት ልታሳዝናት ከዚህ በላይ ምን ላድርግላት? እስኪ ከዚህ በላይ ቤቷን ጥራሽና እስኪ ለምንድን ነው እንደዚህ የቀረስካት? እስኪ ምን አሰበህ የቀረስካት? የመጀመሪያ ቀን እንዴት ነው እስኪ አሰበህ የቀረስካት? መልስልኝ። የጠበቅኩ እንዴት ነው የቀረስካት? እስኪ እየጠበቅን ነው አይደል? መልስልኝ። አስቤ አይደለም ይሄን ነገር ያደረኩት፣ ፍላጎት አይደለም። ግን ያው ወንድ ልጅ ነኝ፣ እሳሳታለሁ። ስገባ እርቃኗን አየኋት። እሷ ቤቷ ነው፣ በገዛ ቤቷ ሻወር ወስዳ እየተቀባሽ ነበር። መኝታ ቤቷ አረ ሳታንኳኳ ገብተህ ግን እኔ ደጋግሜ እነግርሃለሁ፣ እሱን ቪዲዮ እያሳየሁ አይደለም። ከዛ በኋላ ያለውን
በአጋጣሚ ስታያት ደንግጠ መውጣት ሲጠበቅብህ አንተ ግን በስልክ ቀረስክ። ከዛ በኋላ ያለውን ቪዲዮ ከዛ በኋላ ያለውን እያንዳንዱ ነገር እሷ በሷን ፍላጎት ነው ያደረግነው እንጂ እኔ እያስገደድኳት አልነበረም። እሱ የሚለውን እየሰማች ነው አይነት አውቃለሁ። በመጀመሪያ ቪዲዮ አስፈራርቶች እንደሆነ እኔ አላስፈራራኋትም። አስጨርሰኝ። በስተት አይታረም። ለተመልካቾች ማለት የምፈልገው ስተት በስተት አይታረም። አንድ ያጠፋን ብሎ ለኛው ጥፋት ማጥፋት ልክ አይደለም። ምክንያቱም ደግሞ ዋጋ ያስከፍላል። አይተሽው ከሆነ የመጀመሪያውን ቪዲዮ ብቻ ቢሆን ኖሮ ብዙ ያከብድሻል። ያኛው አጠፋልሻለሁ ብሎ ብልግና እንዲያደርግ አስገድልሻል። እስኪ እንዴት ነበር ያስገድልሽ? እኔ ቤት በኩል ሆኖ እንዳነሳኝም እንደቀረጸኝም ምንም ማውቀው ነገር የለም። እንደ አጋጣሚ ነው በቃ እኔ ከቤት ሁኜ ልብስ እየቀየርኩ ለካ እሱ ነበረ። ከዛ ነገሮች ከቀረጸኝ ምናምን በኋላ ከስንተኛው ቀን በኋላ መጥቶ አሳየኝ። ውሸት ውሸት! ምኑን ነው ያወራሁት? ውሸት እየተናገረች ነው። ምኑን ነው ያወራሁት? እያንዳንዱ ነገር ውሸት ነው። እሱን ታዩና አይስኪያንቺ ነገር ከዛ ከቀናት በኋላ አሳየኝና አብሬው እንዳድር ጠየቀኝ። አይሆንም ማለት ውሸት! ጋብዘሽኝ፣ ቤትሽ ጋብዘሽኝ፣ ና ግባ ብለሽኝ በርሽን ከፍተሽልኝ አንተ ነኝ መቼ ነው የጋበዝኩ? ሲሰጠሽኝ ሲሰጠሽኝ እኛ እውነታውን እናውቃለን። ኢትዮጵያ ሕዝቡ እውነታውን ያውቃል፣ አይቷል። እሱ ለማሳመን አትሞክሪ፣ አትደንግጪ። ሁሉ ነገር እውነት ስለምናውቅ እሱን ገና ለገና ታማኝነት ጥሩ ነው፣ አሪፍ ልብ አለው፣ ሰው የሚያውቀው ደግነቶች ከሆነ ከዚህ በኋላ የሚጋለጥ ዓለም ነው ይሄ። ጋዱ ዓለሙ እውነታውን ነው የሚያውቀው። ስለዚህ ለዛ እስኪ ለእኛ ብቻ እውነታውን ነገር ምን ያህል ጊዜ ነበር ተመላልሶ ያስፈራራሽ ለማድረግ ያን ነገር? በቃ አብሬው እንዳድር ጠየቀኝ። ከዛ በላይ ሆነም አልኩት። ከዛ ለጓደኞቹ እንደሚያሳያቸው ለጎረቤት ለሁሉም እንደሚያሳይ በቃ አስፈራራኝ። አማራጭ አልነበረኝም። 2-3 ጊዜ እምቢ አልኩኝ። ከዛ መጨረሻ ላይ አንዴ ብቻ ላይ ምንም አማራጭ በቃ ለሰውን ብነግረው በጣም ነው የምትገርሚው። ግን ያን ፈልገሽ አይደል ያደረግሽ? አፈዝ ጋርና ከይቅርታ ጋር ልጅ እያለሽ እንደ ሟችን ባል እያለሽ የፈለገ ታመር ቢመጣ ለምን እንደዚህ ታደርጋለች የሚሉ ሰዎችም አይጠፉም። እና ለእነሱ የምትያቸው ነገር ያ ነገር ማድረግሽ ልክ ነው ብዬ የደገፍኩ አይደለም። አባት አማራጭ አተሽ ሊሆን ይችላል። ግን እንደው ከዚህ የተሻለ መፍትሄም እንደው አተሽ ነው ወይ ብዬ ራሴን መጠየቅ እፈልጋለሁ። እና አንቺን የምጠይቅሽ እኔ ምንም አማራጭ አልነበረኝም በሰዓቱ። አንድ ልጅ አለኝ፣ እኔ ነኝ ያለሁት፣ እናትም አባቱም እኔ ነኝ። ባሌ ከሞተ አጭር ጊዜ ነው። ምን ብዬ እኔም ግን እየረዳሁሽ ነበር። የራቁት ቪዲዮ ሲያሳየሽ ከአጠገብሽ ነበርኩ፣ እየረዳሁሽ ነበር። ለልጅሽ ከማድረግ ይልቅ ከዚሁ አካባቢ ለመጥፋት ቤት ምን ለመቀየር አራሻሽን ከሱ ለማድረግ አላሰብሽም ነበር? አስቤያለሁ፣ ነግሬውም ነበረ። መንገዱ ግን ለምን አስፈለገ? ማለት በደብቃ ነበር ማድረግ የነበረብሽ። ያው እንደ ከፍራቸው የተነሳ ነው። ዝም ብዬ በወጣ ያው ይለቋል ይፖስቷል ብዬ ፈርቼ እንደዛ ብዬ አስፈራችሽ ያለው ደግሞ ከዛ በኋላ ምን ነው የምታመጣብኝ? ከአጠገቤ ማንም ሰው የለም፣ ማማከረውም የለም። ምን ያህል ጊዜ እንደው ሆናችሁ እንደዚህ ያስፈራራሽ ነገሮች እንደዚህ እየቀጠሉ? ባሌ ከሞተ ይገርምሃል፣ ሁለት ሳምንት እራሱ አይሆንም አይደለም። ባሌ ከሞተ በኋላ ነው በቃ እንደዚህ ቤቴን በሬን ደፍሮ የመጣው። ባለቤትሽ ከሞተ እንግዲህ ወራቶች አልፏል አይደል? 4 ወር አካባቢ ያልሽኝ አይደል? ስለዚህ አሁን 5 ወር አካባቢ የተጠጋ ነው ማለት ነው። እና ይሄን ያህል ጊዜ እንደው የራስሽ መፍትሄ የምትያቸው ነገር 2 ሳምንት ነው። 2 ሳምንት እስኪ ያፈዝጋ ጓደኞችሽ ለማማከር እንደው በራስሽ እርምጃ ለመውሰድ አልሞከርሽም ነበር ከዛ በፊት? ምን ብለህ ታማክረዋለህ? እኔ ወንድም ይሄ እኮ ለሰው ብታጋሩ በጣም የሚጨንቅ ነገር ነው። ግን ለመሄድ ሞክሬያለሁ። ከዛ በኋላ ዛቻና መስፈራሪያውን እያሰብኩ ሜቢ እኔ ጋር እንደመጣሽው አላውቅም፣ መፍትሄ ብለሽ እኔ ጋር እንደመጣሽው ነው። ከኔ በፊት በራስሽ በጥሩ የጣልሽው ነገር የለም? እንዴት ተወሽ? እንኳን እሱ ጋር የሞከርሽው ነገር አለ? በቃ እንዲህ ቤት በመጣ ቁጥር እነግረዋለሁ። በቃ መለመንም በቃ ለምነዋለሁ፣ እባክህን ልጅ ላሳድግበት። ሊሰማኝ ፈቃደኛ እንደተበዳይ እንዲህ ስላወራች አመነችዋት አይደል? ትሰማኛለህ? እያንዳንዱ ነታ እኛም የኔንስ እውነታ ማን ይስማኝ? እዚህ ጋር የኔንስ እውነታ ማን ይስማኝ? ማን ይስማኝ? ለምን የኔን ጥሩነት ለምን አልነግሪያቸውም? ለምን የኔን መጥፎ ጎን ነግረሽ እንዲይዙኝ ልታረጊ? ውለታ እኮ አለብኝ። እሱ እና ጥሩ ጎኔ ለምንድን ነው የማትነግሪኝ? ናኦድ እሱን እኮ አልካድኩም። ለምንድን ነው የማትረዳኝ? በጣም ነው አንተ እኮ እየደፈርከኝ ያለኸው እኮ። አምኜሽ ነበር፣ እያንዳንዱን ነገር ያደረኩት አምኜሽ ነበር። እዚህ ጋር የኔን እውነታ ማን ይወቅልኝ? እኔም እውነታ አለኝ እኮ። ያንተ እውነታ እኔ የምትፈር ነው ናኦድ? ቪዲዮ እያስፈራሩ ለቃለሁ እያሉ መፖስት ነው። ትገርሚያለሽ ግን በጣም አምኜሽ ነበር። የስማይ ነው እንዴት ታደርጊያለሽ ብዬ አንድም ቀን አስቤ አላውቅም። አሁን ከሷ የቆንጀለኛው አንተ ነህ። እሷን የምትወቅስበት ነገር የለም።
ያዩክ ነበር። በቪዲዮዎችም ሲከታተሉ አንድ ነገሮች ያዩ ነበር። የስራ ባልደረቦችም ነግረውኛል። በተቻለ አቅም ጥፋተኛ ለማድረግ እሷን ሞክረው ትውልድ ነው እሷን ነው ለአንተ እያንዳንዱ የጥፋተኝነት ያለ ስም ሰጣችሁኝ። አስጨርሰኝ። የኔን ሁኔታ አልተረዳኸኝም እኮ እዚህ ጋር አልሰማኸኝም። እኔን አልሰማኸኝም። እየሰማኸኝ አይደለም። አስጨርሰኝ። ልትሰማኝም ፈቃድ የለህም። እየፈቀድክልኝ አይደለም እንዳወራ። እየደፈርካትም ተጠያቂ የምታደርገው እሷን ልብሽ ታልወደደ እየደበደብከኝ እኮ ነው። እኔ ታውቀዋል። ስራውን የሚያስደበድብ ትሰማኛለህ? አሁንም ነገ ጠዋት ህግ ባለበት ሀገር ከህግ በላይ ማንም መሆን ስለማይችል ህግ ማስከበር ስለማልችል እንጂ ተውኩ ከዚህ በላይ የሚገባ ለሰራው ስራ በህግ መጠየቅ ስላለበት ተውኩ እንጂ ከዚህ በላይ ይገባ። ስደፍራት እንደደፍርሽ ያደረግሽኝ አንቺ ነሽ ስላላፈቀርሽኝ። ስደፍራት ሳልሰጠሽኝ እኔ ባስገድጄ ወደፍርሽ ታዲያ የአሁን ሁላ ነገር እያደረግባት ጥፋተኛ የምታደርጋት ሰው አሻንጉሊት ናት። ሰው እኮ ናት። ቀቃ እኮ አለችው። አንተን ሲያሻ እንደፈለግ የምታደርጋት አንተን ሲያሻ የምትጠራት ሲያሻ ከኔ ጋር ሲሆን ከጓደኞቼ ጋር ታደርጊያለሽ ከፈለግሽ። ምን ማለት ነው? ሰው እኮ ናት። ቃርለች እኔ ከጓደኞቼ ጋር አላልኳትም ብለኸኛል ብለኸኛል። በጆሮዬ ነው ያየሁት የሰማሁት ማየት መለከትኩ። እኔ አላልኩም ብሎኛል። ይሄ ወንድም ሰማኛል። ድንገት ላስፈራራት እችላለሁ፣ ግን እንደዛ ብዬ አላስፈራራኋትም። ጓደኞችን ጠርቼ ነው እንዲጫወቱብሽ ማድረገው ይለኛል። ሌላም ብዙ ነገር ይዝትብኛል። እንደው አሁን አንተ ጋር ያለውን ቪዲዮና ፎቶዎች ሌላ ያስመለከትከው ሰው አለ? የላከው ሰው እንኳን ሌላ አይተናል፣ ግን የተመለከተ መረጃ ያለው ሰው አለ? በጭራሽ የለም። እንግዲህ ከዚህ በኋላ አንተ በተመለከተ ህግ ይዳኛል። እኔ አንተን ለማየትም ከአጠገቤ ለመቀመጥም ተጠይፌያለሁ። በጣም ባለቂ ሰው ነህ። ብቸኛ ልጅ ሆነህ ለእናትና አባባት በስርዓት አሳደጉህ። ቤቷ ሲኦል ለሆነባት ሴት ሰው ለተራበች ሴት እንደዚህ ማድረግ ወንጀል በላ ኃጢአት ነው። የኔ ማዘን እና መራራት ነገር ማድረግ አሁን ይሄን ነገር ካረገኝ ህግ ይዳኛል። ይሄ ነገር ህግ ይዳኘናል። ለእንተን ቤተሰቦች አሁን አሳውቃቸዋለሁ። ህግ ይዳኛል። እኔ ብለው ይሄን ነው በቃ። አንድ ነገር ልንገርሽ፣ የኔ ጥሩነት አንድ ነገር አሁን ደጋግሜ ስነግርሽ ሁላችንም ኃጢአተኛ ነን። ጉድፋችን የሚሸፍን ፈጣሪ አለና ጉድፋችን ሸፍኖልን ነው። እንዲችሽ እንዳታስቢ። ፈጣሪ ያለው ይሆናል። አውቃለሁ ስህተት አለ፣ ግን አያስታት የመጣው የህይወት መናጋት የመጣው በስህተት አይደለም። ፈጣሪ ደግሞ ላያችን ላይ አይሰጥም። ከአቅምሽ በላይ ምንም አይሰጥም። አውቃለሁ ሞት ከባድ ባለ ማጣት ያለ አባት ልጅ ማሳደግ አውቃለሁ ከባድ ነው። ይገባኛል ህመምሽ። የኢትዮጵያ ህዝብ የሚገባዋል ህመምሽ። ልጅን ያለ አባት ማሳደግ ከባድ ነው እና እንደሚፈርድ ህግ ሰው ነው። ወደ ህግ ቦታ ተነስተናል። ወዴት ነው ወደ ህግ ቦታ የምትወስዱኝ? እስካሁን ድረስ ያደረጋችሁኝን ዝም ብያለሁ። ታግሰናል እኛ ማለት አንቺ ነሽ ደግሞ ይሄን ሁላ እንዳደርግ ብታረጊ ምን አባልታ መጣ? ምን እያደረግሽኝ ነው? ታውቆሻል አይደል? እንግዲህ ቤተሰቦቼ ያለው ነገር አይታችሁታል። እጅግ በጣም ልብ ሰባሪ ድርጊትን አይተናል። አላቅም አንዳንድ ጊዜ የምንሰራቸው ስራ አንዳንድ ወንጀሎች የተፈቀደልን ይመስላል። ሴት ልጅን ራቁቱን አስፈራርቶ ማድረግ ወንጀልም የማይመስለን ብዙዎች ወንዶች አለን እና ይሄ ነገር ወንጀል ነው። ከወንጀልም በላይ ደግሞ ኃጢአትም ግፍም ነው እና እንደዚህ አይነት ነገር የሚደርስባችሁ ሴቶች እባካችሁን ሁሌም የኛ ቢሮ ክፍት ነው፣ መጣችሁ አሳውቁን። በዛ ላይ ደግሞ አላቅም ብቻ እንደዚህ ፎቶ ቪዲዮ እያያዘ የሚያስፈራራችሁ ሰዎች ላይ በስተት ላይ ስተሰርታችሁ አልጋ ላይ ባትገናኙ መልካም ነው ብዬ አስባለሁ። እንግዲህ የተፈጥሮ አይተሻል። ከዚህ በኋላ ማድረግ የምንችለው ነገር ይህ ልጅ ለክስ ሂደት አቅረበ የፍርድ ቤት ማቅረብ ነው። ከዛም ፍርድ ቤት ደግሞ ዳኝነቱ ሰጥቶ ለህግ እንደሚያቀርበው ባለሙሉ ተስፋ ነኝ። እንግዲህ አንቺ አደራሽን ቅድምም ብዬዋለሁ፣ ደጋግሜ እልሻለሁ። ይገባኛል ያለሽበት ስሜት እንዳንቺ ሆነን ባንረዳውን ቆስለሽን፣ ግን በአንቺ መንገድ ያለፉ ብዙ እናቶች አሉ። ልጆቻቸውም አባሎቻቸውን ሞቶባቸው ያሳደጉ ብዙዎች አሉ አይደለ? ግን ያን የሚያሳልፉት ጠንካራ ሴት ሲሆኑ ጥንካሬ ሲኖራቸው ነው አይደለ? ለዛ ለልጅሽ ስትይ ጠንካራ ሁኚ። ከብቸኝነትም እኮ ፈጣሪ ያለ እንደዚህ ሰጥቶሻል አይደለ? ለልጅሽ መልካም እናት መሆን አለብሽ። ልጅሽ በአንቺ ፍቅር ውስጥ የሚኖረው የልጅሽ ደስታ በአንቺ ውስጥ ነው ያለው። የአንቺ ደስታ ልጅን ያስደስተዋል። አንቺ ዓለም ነው ልጅሽ ዓለም ነውና እባክሽን አታልቅሺ። ፈጣሪ ነገ ጠዋት ደግሞ የተሻለ ነገር ይሰጥሻል። ለእኛ ያዘጋጀልን አናውቅም። እሱ ዘግይቶ ማያውቅም ተሳስቶ ማያውቅም እና እንደው እባክሽን ለደረሰብሽ ነገር ነው ወንድ ልጅ ለደረሰብሽ በደል በጣም እጅግ በጣም ከልቤ ይቅርታ መጠየቅ እፈልጋለሁ። እሱም ደግሞ ከስተቱ የሚማርበትን ነገር እንደሚፈጠር አምናለሁ። በህግም በተከታታይ ራስም ነው ደግሞ የሚቀርብ ይሆናል። እኛም በቻልነው አቅም እንደ ወንድም እየመጣን እናገዝሻለን። በጣም ነው የማመሰግነው። የምትሰሪበትን ስራ የምታስፋፊበትን መንገድ ካለ ብድር እናመቻችልሻለን። በምናውቃቸው ድርጅቶች ጭምር የብድር ሰዓት እንዲመቻችልሽ እናደርጋለን። ለልጅሽም ደግሞ እንደ አባትም
እንደ ወንድምም እየሆንኩ እየተመላለስኩ ለመጠየቅ ቃል እገባልሻለሁ። የስራ ባልደረቦቼም እያሉ ያሉት በተቻለን አቅም ወንድሞቿንን እንደ አባትም እንደ ወንድምም እንደ ጓደኛም እያየች ትደውልልን ብሏል። አንዳችን ደስ አለሽ እዚህ ጋር ሁላችንም ስልክ እንሰጥሻለን፣ እየደወልሽ የሚያስፈልግሽ ነገር ካለ ከጎንሽ እንደምንሆን በሚዲያው ቃል ፊት ትገባልሻለሁ። እንግዲህ አክብረሽኝ አምነሽኝ እንድከታተልሽ ሳደረግሽኝ ከእጅግ በጣም ከልብ አመሰግናለሁ። ኧረ እኔ በጣም ነው የማመሰግነው ወንድም፣ እውነት ቃል የለኝም። እውነት በቃ እረፍትን የሰጣችሁኝ፣ እንኳንም መጣሁ፣ እንኳንም አናገርኳችሁ፣ እንኳንም መፍትሄ የሰጣችሁኝ፣ እውነት በጣም ነው የማመሰግነው። ኑሩልኝ። አሜን አሜን። እናቴ እንግዲህ ላችሁ የምችለው ተመልካቾች ምንም አይነት ችግር ካለ የእኛ ቢሮ ክፍት ነው። ፍራቻችሁን ምንጊዜም ሳትገድቡ እኛ ጋር ነው። የትኛውን ችግርን በተቻለን አቅም ለመፍታት እንሞክራለን። በቅርቡ ደግሞ አንዳንድ ትልቅ ነገሮችን እየሰማን ነው ስለ መርጌታዎች እና በመርጌታዎች ላይ የተሻለ ጥናት ለማካሄድ አስበናል። እናንተ በመርጌታ ደርሶብኛል ተበድያለሁ የምትሉት ነገር ካለ በቻናላችን በውስጥ መስመር ላኩልን እያልኩኝ የዛሬ ክትትላችን እዚህ ላይ ያበቃል። ከእህቴ ጋር ለደረሰባት በደልም እንግዲህ ፈጣሪ እንግዲህ ልቧን እንግዲህ ከተሰበረበት ይጠገንልን፣ ለሞተውም ነፍስ ይማር እያልን የዛሬ ክትትላችን እዚህ ጋር ያበቃል። ሌላ ጊዜ ሌላ ፕሮግራም እስክንገናኝ አበቃው። ቸርን ሰንብት።